ይህ ቪዲዮ እንግዲህ ስለ RWA ኮይኖች የምንነጋገር ይሆናል ማለት ነው። ቤዚካሊ ይህንን ጥያቄ መሰረት በማድረግ እዚህ ጥያቄ ላይ እንግዲህ እንደምትመለከቱት ሪል ወርልድ አሴት ፊዚካሊ እንዲሁም ቶክናይዝድ የሆነው ልዩነታቸው ምንድነው የሚልና ወይም እንደ ፕሮጀክት ፕሉም ያሉ ፕሮጀክቶች እንዴት ሊያድጉ ይችላሉ የሚለውን ጥያቄ ተጠይቋል ማለት ነው። ይህ ጥያቄ እንግዲህ መሰረታዊ ጥያቄ ነው። ማንኛውም ኮይን ላይ ኢንቨስት ከማድረጋችሁ በፊት እንደዚህ አይነቶቹ መሰረታዊ ጥያቄ ራስን መጠየቅ እጅግ በጣም አስፈላጊ ነገር ነው ማለት ነው። በዚህ ቪዲዮ እንግዲህ ስለዚህ ጉዳይ በደንብ የምናይ ይሆናል። ቪዲዮውን ሰብስክራይብ አድርጉት። በቀጥታ እንግዲህ ወደ ጥያቄው ከመግባታችን በፊት RWA ወይንም ደግሞ ሪል ወርልድ አሴት የሚባሉት እነማን ናቸው የሚለውን ማወቅ ያስፈልጋል ማለት ነው። RWA የሚባሉት ወይም ሪል ወርልድ አሴት የሚባሉት እንግዲህ ፊዚካሊ መሬት ላይ የሚገኙ አሴቶች ናቸው ማለት ነው። ለምሳሌ ቦንድ ሊሆን ይችላል፣ ከፋይናንሻል ሙቹዋል ፈንድ ሊሆን ይችላል፣ ሪል ስቴት ሊሆን ይችላል፣ ጎልድ ሊሆን ይችላል፣ ኦይል ሊሆን ይችላል፣ ሲልቨር ሊሆን ይችላል፣ አርት ሊሆን ይችላል፣ ሌሎችም ሪል ወርልድ ላይ ያሉ አሴቶች ወይም ሪል ወርልድ ላይ ፊዚካሊ ኤግዚስት የሚያደርጉ አሴቶች RWA ወይም ሪል ወርልድ አሴት ይባላሉ ማለት ነው። ወይም የእውነታው ዓለም ሀብቶች ይባላሉ ማለት ነው። እነኚህን እንግዲህ መሬት ላይ በሚገኙትና ቶከናይዝድ በሆኑት መካከል ያለው ልዩነት ምንድነው የሚለው ነው ጉዳዩ። አሁን እንግዲህ ፊዚካሊ ኤግዚስት የሚያደርጉት RWA ነገሮች ፊዚካሊ ኦልሬዲ ኤግዚስት የሚያደርጉ ናቸው። እነ ጋዝ ሊሆኑ ይችላሉ፣ እነ ኦይል ሊሆኑ ይችላሉ፣ ጎልድ ቅድም እንዳልኳችሁ መሬት ላይ ያሉ አሴቶች ናቸው። እነኚህን እንግዲህ እንዴት ነው ቶከናይዝ የሚደረጉት እና ቶከናይዝ የሆኑት ሪል መሬት ላይ ካሉት ጋራ በምን ይለያያሉ? እንግዲህ እነዚህ ሪል ወርልድ አሴቶች ሌጋል የሆነ ኢንቲቲ እና ዶክመንት ሪል ወርልድ ላይ ያላቸው ጉዳዮች ናቸው ማለት ነው። ሶ ቶከናይዜሽን ምንድነው የሚለውን ደግሞ ማየት ያስፈልጋል ማለት ነው። ወደ ቶከናይዜሽን ስንመጣ ደግሞ እነኛ ሪል ወርልድ አሴት ላይ ዶክመንትድ ሆነው ወይም ሌጋል ሆነው ያሉትን አሴቶች ወደ ብሎክቼን ማምጣት እና እዛ መሬት ላይ ያላቸውን ሌጋል ኢንቲቲ ወይም ሌጋል ዶክመንቶች በአጠቃላይ እንደያዙ ወደ ብሎክ ቼን ላይ ማምጣት ማለት ነው። ወይም ወደ ብሎክ ቼን ላይ ያንን አውነርሺፕ ወይም ያንን የህጋዊ ተቀባይነትና የህጋዊ ማንነት እንደያዙ ኦን ቼን ላይ እነኛን ጉዳዮች ማምጣት ማለት ነው። ያ ፕሮሰሱ ምን ይባላል? ቶከናይዜሽን ይባላል ማለት ነው። ለምሳሌ ፕሮጀክት ፕሉም RWA ፕሮጀክት ነው ማለት ነው። ይህ ፕሮጀክት እንግዲህ ሌየር 1 ነው። ሌየር 1 እና ሌየር 2 ምንድነው የሚለው ከዚህ በፊት የሰራው ቪዲዮ ስላለ እዛ ላይ ታዩታላችሁ። ነገር ግን ሌየር 1 የሆነ ብሎክ ቼን ነው። ይህ ፕሉም እንግዲህ ቶከናይዝ የሚያደርገው ምን ነው? ሪል ስቴት ነው ማለት ነው። ወደ 393 ትሪሊየን ዶላር ሪል ስቴት ላይ ይንቀሳቀሳል ማለት ነው። ኢርሊ 2025 ላይ ባለው ሪፖርት መሰረት ማለት ነው። ሶ እንደ ፕሉም ያሉት ፕሮጀክቶች ያለባቸው ችግር ምንድነው? አንድ የሌጋል ችግር ነው ማለት ነው። ማለትም ምን ማለት ነው? ይህንን ፕሮሰስ ሌጋላይዝ ማድረግ ወይም ህጋዊ የማድረግ ችግር ብቻ ነው ያለባቸው። እነሱ የህጋዊነቱ ችግር ከተፈታላቸው ምንድነው የሚያደርጉት መሰላችሁ? ለምሳሌ አንድ ፕሉም ያላት ፕራይስ አለ። በዛ ፕራይስ መሰረት ፕሉም ያንን ሌየር 1 ነው ብያቸዋለሁ፣ ኢንፍራስትራክቸር ነው። ይሄንን ፕሮሰስ እንዲሆን የሚያሳልጥ ራሱን የቻለ ብሎክቼን ነው ወይም ሌየር 1 ነው ማለት ነው። ሶ ይህ ፕሉም እንግዲህ አንድ ኢትዮጵያ ውስጥ ያለ ሌጋላይዝ የሆነለትን ወይም ሌጋል ዶክመንት ያለውን ሌጋል የሆነ ኢንቲቲ ያለውን ቤት መግዛት ፈለጋችሁ እንበል። እናንተ ደግሞ የምትኖሩት ዱባይ ነው እንበል። ሶ ፕሉም የሌጋል ጉዳዩን ይፈታል፣ ይጨርስለታል ማለት ነው። የክፍያ ጉዳዩን ይጨርስለታል ማለት ነው። ሌሎች አስፈላጊ ጉዳዮችን ይጨርሳል ማለት ነው። አሁን ለምሳሌ ሪል ወርልድ አሴቱ ላይ ከሆነ ወይም RWA ላይ ከሆነ መሬት ላይ ይህንን ለማድረግ ምን ያስፈልጋቸዋል? የህግ አማካሪ ያስፈልጋቸዋል። ምናልባትም ጠበቃ ያስፈልጋቸዋል፣ ደላላ ያስፈልጋቸዋል፣ በአካል መገኘት ይጠበቅባቸዋል፣ መታወቂያ ያስፈልጋቸዋል፣ የልደት ካርድ ምናምን ሌሎች ሪሊቫንት የሆኑ ዶክመንቶች በአጠቃላይ ሊያስፈልጓችሁ ይችላሉ ማለት ነው። ሶ ፕሉም ምንድነው የሚያደርገው? እነኚህ ነገሮች ሁሉ እንዳያስፈልጓችሁ ሌጋል የሆነውን ኢንቲቲ በKYC አማካኝነት ያመቻቻል ማለት ነው፣ በሌየር 1 አማካኝነት። ስለዚህ የአንድ ፕሉም ቶክን ዋጋ ደግሞ ወጥቶለት የተቀመጠው አለ። የዛ ቤት የሚያወጣውን ዋጋ ያክል በዛ ፕራይስ ተሰርቶ ሲቀመጥለት እናንተ በፕሉም አማካኝነት ፕሉም ባመቻቸው ህግ እና በፕሉም ቶክን አማካኝነት ያንን ሪል ስቴት የራሳችሁ ማድረግ ትችላላችሁ። ነገር ግን አንድ እንከን አለበት። ምንድነው እንከኑ ያለበት? ወርልድ ዋይድ ፕሉም ይህን የሚያደርግበትን የህጋዊነት መስመር
አላሰረም ወይም አልታሰረለትም ማለት ነው። ለምሳሌ ዱባይ ላይ ይሄንን ማድረግ ሊችል ይችላል፣ ኢትዮጵያ ላይ ላያደርግ ይችላል፣ ወይም ሌላ ሀገር ላይ ላያደርግ ይችላል። ያለበት ቦታ ሆኖ ግን የህጋዊነቱን ጉዳይ የሚጨርስ ከሆነ በቀጣይ ምናልባትም 2 ዓመት ወይም 5 ዓመት ውስጥ ፕሉም ይሄ የምታዩትን 393 ትሪሊየን ዶላር ማርኬት ካፕ የማንቀሳቀስ ፕሮባቢሊቲ አለው ማለት ነው። አሁን ላይ የፕሉም ማርኬት ካፕ እንደምታዩት በጣም ትንሽ ነው። ሶ ይሄ 393 ትሪሊየን ዶላር ኢንታየር የክሪፕቶ ማርኬቱ ስንት ነው አሁን ያለው? 3.1 አካባቢ ትሪሊየን ዶላር ነው። ፕሉም ብቻውን ግን ይህንን የሌጋል ኢሹ የሚፈታለት ከሆነ 393 ትሪሊየን ዶላር ማርኬት ካፕ ሊኖረው ይችላል። እሱን ይቅርና ብንል ግማሹን እንኳን ብንል ወደ 1.5 ትሪሊየን ዶላር ማርኬት ካፒታላይዜሽን ሊኖረው ይችላል ማለት ነው። ይሄንን ሰርቪስ ይዞ በመምጣቱ ብቻ ፕሉም ይህ ፕሉም የሚባለው ኮይን ከሚያድግባቸው አንደኛ ምክንያቶች መካከል አንዱ ይሄ ነው። ሌላኛው የአርኤልደብሊውኤ ኮይን የሆነው ደግሞ ኦንዶ ፋይናንስ ነው። ይህ ኦንዶ ፋይናንስ ደግሞ ቅድም እንደነገርኳችሁ ሪል ወርልድ አሴት ከሚባሉት ውስጥ እነ ቦንድ፣ ሙቹዋል ፈንድ፣ መኒ የመሳሰሉትን ጉዳዮች ቶክናይዝ የሚያደርግ ነው። እነኚህን ጉዳዮች ቶክናይዝ ሲያደርግ አክቹአሊ አሁን ላይ የሌጋል ኢሹ እየተፈታለት ይመስላል። በዚህ በኩል እንግዲህ እነኚህ አርኤልደብሊውኤ ኮይኖች ሁሉም የተለያየ ህግ ሊኖራቸው ስለሚችል ያንን ህግ የማሟላት ኢንፍራስትራክቸራል ሰርቪስ እነኚህ ኮይኖች ማሟላት ይጠበቅባቸዋል ማለት ነው። ኦንዶ ግን እንደ ድል ሆኖ ጂኒየስ አክት የሚባል ጉዳይ አሁን ላይ ወደ ስራ እየዋለ ስለሆነ ከፋይናንስ ጋር በተያያዙ ጉዳዮች እንግዲህ በቅርብ ጊዜ ውስጥ የፋይናንሱ ሴክተር ቶክናይዝ ማድረግ ይቻላል ማለት ነው። እንደምታውቁት እነ ኤክስአርፒም አሉ፣ ሌሎችም ከቦንድ ከመኒ ጋር የተገናኙ ጉዳዮች መፍትሄ እያገኙ ስለሆነ ለአሰራርም ቀላል ስለሚሆን ምክንያቱም ዋን አሜሪካን ዶላር የትም ሀገር ብትሄዱ አንድ የአሜሪካን ዶላር ነው። ስለዚህ ይሄ በመጠቀምና እንዲሁም የጂኒየስ አክትን በመጠቀም የተነሳ ኦንዶ ፋይናንስ ችግሮቹ እየተፈቱለት ነው። እንደ ፕሉም አይነት የሌጋል ኢሹ የለበትም። ፕሉምን የሌጋል ኢሹ ነው የሚይዘው ብያቸዋለሁ። ያ ሌጋል ኢሹ የሚፈታለት ከሆነና ጉዳዮችን መጨረስ የሚችል ከሆነ ሊተኮስ ይችላል። ወደፊት ደግሞ በእርግጠኝነት ይህ ነገር መሆኑ የማይቀር ነው። ምክንያቱም ሰዎች ተሰላጅተዋል። በአሁኑ ሰዓት ቤት ለመግዛት ደላላ መፈለግ፣ መዘጋጃ መሄድ፣ ምናምን መፈረም ምናምን አይቻልም። በጣም ከባድ ነገር ነው። ይሄን ነገር ስሩአውት ስማርት ኮንትራክት ብሎክቼን ላይ ሁሉም ሰው መጨረስ ይፈልጋል እንበልና ለምሳሌ እኔ እዚህ ቁጭ ብዬ ያለምንም ውጣ ውረድ ቤት መግዛት የሚችልበት ሰርቪስ ከተማዋላልኝ ለምንድን ነው ሌላ ሀገር ሄጄ ቤት ለመግዛት ብር ምናምን እያወጣው ገና የምፈልገው? ምንም አይነት ምክንያት የለኝም። ቶክናይዝ ሲደረግ እንግዲህ ያንን ሁሉ የሌጋል ኢሹ እና የሌጋል ኦውነርሺፕ ኢንቲቲ ኦውን ያደርጋል ማለት ነው። ኦንቼን ላይ ከእናንተ የሚጠበቀው በኬዋይሲ እና በዛ ቶከን አማካኝነት ክፍያችሁን ፈጽማችሁ ንብረቱን መውሰድ ብቻ ነው። እንዴት እጠቀማለሁ ካላችሁ ሌጋል ኢንቲቲው አልፎላችኋል። ሪል ወርልድ አሴቱ መሬት ላይ አለ። ሶ የእናንተ ህጋዊነት ደግሞ በብሎክቼን አማካኝነት ተረጋግጧል። ስለዚህ የገዛችሁትን ቤት በሄዳችሁበት ቦታ ስትሄዱ ማንኛውም ኦንቼን ላይ የሚያወጣው ዳታ የእናንተን ዳታ ነው ማለት ነው። የእናንተን ኬዋይሲ ነው የሚያወጣው ማለት ነው። ስለዚህ ቤቱ መሬት ላይ አለ። አሜሪካ ሊሆን ይችላል አንተ የገዛው። በኤኒ ሚንስ አንተ አሜሪካ መሄድ ስትችል ሄደክ እዛ ቤት የመኖር መብት የተጠበቀ ነው ማለት ነው። ምክንያቱም ህጋዊነትክ ኦንቼን ተረጋግጦላል። ያንተ መሆኑ ተረጋግጧል። ክፍያው መክፈል ያንን ሲስተም የዘረጋው ደግሞ ፕሉም የሚባለው ፕሮጀክት ነው ወይ ፕሉም የሚባለው ኮይን ማለት ነው። the same thing መኒ ላይ ደግሞ እነ ኦንዶ አሉ ማለት ነው። እዚህ ማንቀሳቀስ የሚችላቸው የገዛቸው ቦንዶች ሊሆን ይችላል፣ ኢንሹራንሶች ሊሆን ይችላል፣ ሌሎች ከገንዘብ ጋር የሚገናኙ ጉዳዮችንም በመላው ዓለም ላይ ልክ ሪል ስቴት ላይ ያለውን አይነት ሰርቪስ ኦንዶ ፋይናንስ ደግሞ ያቀርብላል ማለት ነው። ሶ ሪል ወርልድ አሴት የሚባሉት ኮይኖች ብሮድ የሆነ ኮንሰፕት አላቸው ማለት ነው። በዚህ ልክ ከፍ ያለ ጉዳይ ነው ያላቸው ማለት ነው። ይሳካላቸዋል ወይ የሚለው ነገር ስቲል ስራ ላይ ቢሆንም እንደሚሳካላቸው ግን እርግጠኛ መሆን ይቻላል። ለምን ናው ኤዴይስ ጉዳዮች እንደምታዩቸው ከሚታሰበው በላይ ዲጂታሊ በጣም እየፈጠኑ እየሄዱ ነው። ሰዎች በትራዲሽናል መንገድ ድሮ ባለፈው ሲስተም ውስጥ የመጨናነቅ ፍላጎታቸው አብቅቷል። እድሜ ለብሎክቼን ይሆንና እንደምታዩት አንዳንድ ባንኮችም አሁን እየተጠቀሙ ነው ብሎክቼንን አይደለም። ድሮ 15 ቀን 16 ቀን ይፈጅ የነበረው መኒ ትራንዛክሽን ዛሬ በሰከንድ ውስጥ እያለቀ ነው። ሶ ለምንድን ነው እኔ በ15 ቀን ቆይቶ የሚቆይ ብር እምልከው? አልክም። ዛሬ በ5 ደቂቃ ውስጥ የሚገባልኝ ከሆነ የምጠቀመው ይህንን ነው ማለት ነው። ሶ ዓለም ትራንስፎርም እያደረገች በመጣች ቁጥር እነኚህ አርደብሊውኤ ናሬቲቮች እጅግ በጣም ከፍተኛ የሆነ ፓምፕ የማድረግ ፕሮባቢሊቲ አላቸው። መቼ ነው የሚያደርጉት? ቪዲዮ ነው
ነገር ግን አሁን ያነሳናቸው ጉዳዮች የሚፈቱ ከሆነ እነኚህ ኮይኖች ምናልባት ላይፍ ቼንጂንግ ሊሆኑ ይችላሉ ማለት ነው። አሁን በምናይበት እይታና አሁን በምናያቸው ዋጋ የነሱን ምንነት መመዘን አይቻልም ማለት ነው። ሶ እነ ፕሉም እነ ኦንዶ ሌሎችም RWA የተለያዩ ጉዳዮች ላይ የሚሰሩ RWA ኮይኖች አሉ። ሴም ሺት ልክ ይሄኛው መን ላይ ይሄኛው ሪል ስቴት ላይ እንደሚሰራ ሁላ ሌሎችም ላይ አርት ላይ ኦይል ላይ የሚሰሩ RWA ኮይኖች አሉ ማለት ነው። ሴም እነሱም እነኚህ ችግሮች እንደተፈቱላቸው ይተኮሳሉ ማለት ነው። ሶ ፕሮጀክት ፕሉም ሊያድግ የሚችልበት አማራጭ ይህ ነው ማለት ነው። በጥያቄው መሰረት ቪዲዮ እንደጠቀማችሁ ባለሙሉ እምነት ነኝ። ሰብስክራይብ ማድረግ አትርሱ። ይመቻችሁ።